ባልሽ እንደው እንኳን አላመንሽኝ ማለት ነው። ቆይ አንቺ እያሰብ ክፍሌ ዘግቼ አለቅስ ነበር። እንኳን ደህና ነሽልኝ። ለማንኛውም ተነስቼ ምግብ ነገር ልስራልሽ። የተረገምክ አሁን በአንተ ቤት እኔ ምንም አላውቅም። ከሮቤል ጋር በስልክ ሲያወራ ሰምቼዋለሁ። ወንድሜም እያለ ሲጠራው ነበር። ሱራፌል ወንድሙን ከድቶታል። ቤዛን በእጁ ካስገባ በኋላ ደግሜ ከድቻለሁ፣ አሁንም በወንድም ዳግም ተከተሃል በማለት ለዶክተር ሮቤል ይነግረዋል። ዶክተር ሮቤልም ይህንን ሲሰማ ማመን ነበር ያቃተው። ቤዛ አሁን ላይ በሰላም ወደ ቤቷ ተመልሳለች። ቤዛ አሁን ላይ ከህመሟ በመዳን እህቷን እየፈለገች ትገኛለች። እህቷን ግን ሱራፌል ሻንጣዋን ውጭ ላይ በማቀበል እዚህ ሁለተኛ እግርሽ እንዳይረግጥ በማለት ከቤት አባሯታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ቤዛ ድራማ ክፍል 73ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። እንግዲህ ቤዛ ወደ ቤቷ ተመልሳለች። ወደ ቤቷን በተመለሰች ሰዓት እንግዲህ ምንም ነገር እንደማታስታውስ አድርጋ ነበር የተመለሰችው። ሱራፌል ግን እንድታስታውሰው የተቻለውን እያደረገ ይገኛል። እኔ ባልሽ ነኝ፣ ፎቶዎቻችንን እንዲሁም ደግሞ ብዙ ትውስታዎችን እነግርሻለሁ። ያ ነገር ደግሞ ወደ ራሳችን እንድንመለስ ይረዳናል፣ የድሮ ፍቅራችን ይመለሳል እያለ ይገኛል። ነገር ግን ቤዛ አውቃ ነበረ እና ማስታወስ እንደማትችል የሆነችው። በቃ አሁን ምግብ ልስራልሽ በማለት ወደ ኩሽና በሄደ ሰዓት ነበረ እሷ አሁን እንዴት ነው አምኜው የምቀመጠው? እስከ መቼት ነው የማስመስለው? ነገር ግን ወንድሜ እያለ ከሮቤል ጋር ሲያወራ ሰምቼዋለሁ። ስለዚህ እንዴት ነው ከጠላቴ ወንድም ጋር አብሬ ስኖር የቆየሁት? ምን ውስጥ ነው የገባሁት? እያለች ትገኛለች። ሱራፌልም እንግዲህ ወደ ኩሽና በሄደ ሰዓት ሮቤል ሰራሁልህ፣ እኔ የተባበርኩህ ሚስቴን እስከማገኝ ድረስ ብቻ ነበረ። አሁን ሁሉን ነገር እምቢ ብልህ ኖሮ ፍቅሬን በሰላም አላገኛትም ነበረ። ስለዚህ የድሮውን ፍቅራችንን እንደምንም ብዬ እመልሰዋለሁ። አሁን ላይ ግን ከድቻለሁ እያለው ባለበት ሰዓት ስልክ ይደውላል። ምን ፈልገህ ነው የደወልከው? በማለት ነበር ሮቤልን ያናገረው። ሮቤል እኮ ነኝ አውቃኛል በማለት ነበር የመለሰለት። አዎ አሁንም በድጋሚ በወንድምህ ተከተሃል። እኔ እንደዛ ይሆንጉልህ ሚስቴን ፍቅሬን እስከማገኝ እንጂ ከአንተ ጋር ልተባበር አልነበረም በማለት ይመልስለታል። ይህንን ስልክ ሲያወራ ቤዛ ሰምታው ቢሆን ቤዛ አሁን ላይ ለሱራፌል ያላትን ጥላቻ ተቀርፈው ነበረ። ነገር ግን አሁን ላይ ቤዛ እያሰበች ያለችው እንዴት ከሱ ጋር እየኖርኩ ነው በማለት ነው። ሳሚና ኩቻም እንግዲህ አሸብር እኮ ወደዚህ እየመጣ ነው፣ ስለዚህ አንተን እንዲጎዳብኝ አልፈልግም እያለች እያሰበችና እየተጨናነቀች ትገኛለች። አይዞሽ አታስቢ፣ እኔን ማንም አይነካኝም፣ የትም አልሄድብሽም፣ አሁን እንደውም እንፈራረማለን፣ በቃ ባልና ሚስት እንሆናለን እያለት ይገኛል። እሷ ግን አሸብር በጣም አደገኛ ሰው እንደሆነ ትነግረዋለች። አሁን ላይ ግን ሮቤል ሊቀበለው ስለነበር አሸብርን እንደውም ሱራፌል ጋር ይቀመጥ የሚልም ሀሳብ አምጥቶ ነበረ። ነገር ግን ያ ሁሉ ነገር ሳይሳካ ቀርቶ አሁን ታሸብር ጋር ሆኖ ምናልባት ሳሚን ሊያጠቁት ይችላሉ የሚል ሀሳብ ነው ያለኝ፣ ማለትም ዶክተር ሮቤል። በዚህም እንግዲህ ሳሚና ኩቻ እየተጨቃጨቁ በነበረበት ሰዓት ሉላ ወደ እነሱ ቤት ትመጣለች። በመጣችም ሰዓት እንግዲህ እንዴት ላድርግ፣ ጨነቀኝ፣ ጠበበኝ እዛ ሰውዬ ጋር በቃ እንደዚህ እያስመሰሉ መኖር ሳለችኝ በማለት ነበር የመለሰችለት። እሱም አንቺም ቤዛ ነኝ ብለሽ ማስመሰልሽን አቁሚ በማለት ይነግራታል ሳሚ። እና የእህቴን ገንዘብ እነዛ ሁለቶች ይብሉት ወይ በማለትም ነግራው ነበረ። ነገር ግን በዛ መሀል ስልክ ይደወላል። ቤዛ እቤት መታለች፣ ወደ ቤት ነይ በማለት ሱራፌል ይደውልላታል። አላነሳ ስትለው ነበር ቴክስት ያደረገላት። ይህንንም ደግሞ ለነሳሚ ትነግራቸዋለች። በቃ አሁን መሄድ አለብን፣ እቤት ሄደን እናያታለን፣ መኖሯና አለመኖሯ አሁን ቁጭ በይ አብረን እንሄዳለን በማለት ይነግራታል። ኩቻ ግን መቼ ነው ስለ ራስ የምታስበው? በቃ እንኳን ተመለሰች
ስለዚህ ይችንም ራሱ እዚህ መቀመጥ የለባትም እህቷ እንደሆነች እኮ ገና አልተረጋገጠም። ሲቀጥል ደግሞ እኛ ጋር ለምን ትቀመጣለች በማለት እንግዲህ ሳሚና ኩቻ ይጣላሉ። በቃ እናንተ ትጣሉ እኔ ሄዳለሁ በማለት እንግዲህ ሉላ ወደ ቤት ስትሄድ ፍቅረኛዋን አግኝታው ነበር። ሉላ የልጅ እናት በማለትም እንግዲህ እጇን ይዘው ሊያናግራት ቢፈልግም እሷ ግን ልጅህን አስወርጃለሁ፣ ስለዚህ አጠገቤ እንዳትደርስ በማለት ነበር ያባረረችው። እመኝኝ እንደምንም ብዬ እጅ አስገባሻለሁ በማለት ነበር የዛተባት። እሷም ወደ ቤት እንደሄደች በር ስታንኳኳ ሱራፌል ሻንጣዋን ይዞ ነበር በር ጠበቃት። በይ ይኸው ሻንጣውን ይዘሽ ሂጂ፣ እንደውም የሚስቴን ቀለበት አምጪ በማለት ቀለበቱን ነጥቆ እሷን ያባረራት። እንደዛ ሲሆን ግን ፍቅረኛዋ እያየ ነበረ። ዳግምም ስትመለስ የት ልትሄጂ ነው? ምን ሆነሽ ነው? ለምንድን ነው ሻንጣሽን ይዞ ያባረርሽ? በማለት ጠይቋት ነበር። አይመለከትም፣ እጅን ልቀቀኝ፣ ዳግመኛ ግን እጅን ይዘ ብታስቸግረኝ ብዬ አስይዛሃለሁ በማለት ተናግረዋለች። ቤዛም እንግዲህ ግራ ገብቷታል። እህቴን ስመጣ እቤት እንደማገኛት ተስፋ አድርጌ ነበር፣ ግን እህቴ የታለች? ሲዋሽኝ ነው ማለት ነው። ግን እኮ አይቻታለሁ፣ እዚያ ያየኋት ግን በህልሜ ነው ማለት ነው፣ እየቃየው ነው በማለት እንግዲህ እህቷ የት እንዳለች እየፈለገቻት ትገኛለች። ለሱራፌልም ነቅ ጠይቃው ነበረ። ማስታወስ እንደማትችል ሆና በተደጋጋሚ ሳሚ ይደውላል። ሳሚ ማን ነው በማለትም ጠይቃው ነበር። እንዲሁም ደግሞ እኔ ግን እህት ወንድም ቤተሰብ የለኝም እንደ ሌላ በማለት ጠይቃው ነበረ። ሱራፌል ግን ሊመልስላት አልቻለም። ወደ ውጭም በወጣበት ሰዓት እንግዲህ ቤዛ ልብሷን ቀያይራ ከቤት ትወጣለች። ከቤትም እንደወጣች ስለ ራሷ እያሰበች ነበረ። እንዴት ነው ከሱ ጋር ስኖር የነበረው? አሁን ምንድነው ማደርገው? እስከ መቼስ ነው እንደዚህ እያስመሰልኩ እምቀጥለው? እያለች ከራሷ ጋር እየተከራከረችና ለራሷ መልስ እየሰጠች ነበር። አምላኬ ወይ አንተ እርዳኝ በማለትም ታመልሳለች። በዛ መሀል ነበረ ዶክተር ሮቤል ያገኛት። እዛ ሆስፒታል የመጣሁትኝ አወቅሽኝ በማለት ይጠይቃታል። ምን ፈልገ ነው ታዲያ በማለት ነበረ የመለሰችለት። ለሷ እንደውም በጣም ደህና እንደሆነችና እንዲሁም ደግሞ ሁሉ ነገር እንደምታስታውሱ ነው የነገረችው። ወንድምህ አንተ በጣም ጨካኝና ረመኔ ሰው ገዳይ እንደሆንክ ነግሮኛል፣ እንዲሁም ደግሞ ወንድሜ እያልክ ስታወራ ሰምቻለሁ በማለት ትነግረዋለች። ና አሁን የምትሄጂበት ቦታ ልሸኝሽ፣ መኪና ውስጥ ገቢ፣ እዛውን እናወራለን በማለት እጇን ሲይዛት የሉላ ፍቅረኛ መጥቶ ምንድነው የልጅን እናት የምታደርጋት? ሁለተኛ ልጅ እናት ጋር እደርሳለሁ ብትል እመነኝ አልለቅህም በማለት ነበረ። ማን ብሩክ እንደሆነ አሳያለሁ በማለት እንግዲህ ይዝትበትና አስፈራርቶት እንግዲህ ሮቤል ወደ መኪናው ይመለሳል። የልጅ እናት ስትል ነው የሰማሁ በማለት ትመልስለታለች። ትጠይቀዋለች ቤዛ ማለት ነው። አዎ እሷ መስለሽኝ እኮ ነበረ፣ በጣም ነው የምትመሳሰሉት በማለትም ይነግራታል። ሉላን መስለሽ ነበር ሲላት፣ እሷም ሉላን አሁን ማግኘት ፈልጋለሁ፣ የት ነው ያለችው በማለት ይጠይቃታል። የሆነ ሰው ጧት ቦርሳዋን ሰጥቶ ሲያባረራት አይቻለሁ ከእናንተ ግቢ በማለት ይነግራታል። እሷም ምን በማለት ነበረ ደንግጣ የመለሰችለት። አዎ ሻንጣዋን ይዛ ስትወጣ አግኝቻት ነበር፣ ግን ልታናግረኝ ፈቃደኛ አይደለችም በማለት ይነግራታል። እንግዲህ ሱራፌልም ወደ ቤት በመምጣት እንግዲህ ይፈልጋታል። ቤዛ እያለ ቤቱን ሙሉ ሲያስሰው እሷን ግን ሊያገኛት አልቻለም። ይፈልጋት ወደ ውጭም እንደወጣ እንግዲህ ቤዛ ከብሩክ ጋር ነበረ ያገኛት ቁጭ ብላ። እሷም እንግዲህ እዛ ቦታ ላይ ምን እያደረግሽ ነው ቤዚ በማለት ሲጠይቃት፣ እሷም ብድግ በማለት እህቴን የት ነው ያደረካት በማለት እንግዲህ ጥያቄ ጠይቀዋለች። ምን እህት በማለት እንግዲህ ሱራፌልም ተደናግጧል። በቀጣይ ቪዲዮ ደግሞ ምን እንደሚፈጠር አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።